እንደተለመደው ዛሬ አራት ምርጥ በላተኞችን ይዘን መተናል። የዛሬው አሸናፊ ማን ይሆናል? እሱን አብረን የምናየው ይሆናል። እዚህ ፊት ለፊቴ ላይ ገበታ ሙሉ ምግብ ተቀምጧል። ለተወዳዳሪዎች አንድ ኪሎ ተዘጋጅቶላቸዋል። መጨመር ለሚፈልግ መጠባበቂያ ተቀምጧል። ተወዳዳሪዎች በተቀለለ አይደለም፣ በጎረሳ አይደለም፣ ፈጥኖ በበላ አይደለም። በተቀመጠው 5 ደቂቃ ውስጥ ብዙ ግራም የበላው አሸናፊ ይሆናል። 10,000 ብር ይወስዳል። እንደተለመደው የሪዞርት ስጦታችን አልተረሳችም። እንደነገርናችሁ ይህ የ10,000 ብር ውድድር ፕሮቫ ነው። በቅርቡ የ100,000 ብር ውድድር ይጀምራል። ለዛ ዝግጁ ናችሁ? ከስር በምናስቀምጠው ቁጥር ደውሉና አሸናፊ ሁኑ። ምክንያቱም ይህ የበላተኞች ውድድር ነው። ዛሬ ገበታችን ሙሉ ነው። ወፍራም ባቅላባ አይደለም ተገምጦ ተይዞ ራሱ ማይቻል። እዚህ ጋር ሀባብ አለ፣ ሩዝ አለ፣ ሾርባ አለ፣ ማንኪያውም አለ። እዚህ ጋር 46 አይነት ምግብ አለ። እዚህ ጋር እኔ ራሱ ብጠራው እንደዚህ ዙሪያውን አዙሮኝ ድፈት ነው የምለው። ስንግም አለው። ይሄም እንደዛው 46። አጠቃላይ ስንት ሆነ? 46 እና 92 ኮመንት ላይ ከተሳሳትኩኝ የተሳሳትኩትን ወጥ ጻፉት። ቀላል ጮኸለው፣ ምክንያቱም ይሄ በላተኞቹ ነው። ምክንያቱም ቤታችሁ ሪሞት አላ ቀነስ ማለት ነው። ውድድሩን ግን መከታተል እንዳትቀንሱ። የኔን ድምጽ ግን አትቀንሱትም አይደለም። የአምቡላንስ ድምጽ ይሰማኛል። ተወዳዳሪዎች የጤና ምርመራ አድርገው እየመጡ ነው። ስለዚህ አብረን እንቀበላቸው። መልካም በላተኞች፣ መልካም ቆይታ። እንዳመጣጣችሁ ከባለቤቴ ቀጥሎ ላንተ ነው ወንበር የሳብኩ። እንዴት ናችሁ? ሬዲ ናችሁ ተወዳዳሪዎች? ሰላም፣ ናቲድ ይባላል ወይም በቲክቶክ ስሜ ደብክስ ይባላል። እዚህ ውድድር ላይ የተገኙትኝ ለመሳተፍ ብቻ አይደለም፣ ቀጥታ ለማሸነፍ ነው። ፍራውል ዘላለም ይባላለሁ ከኮተቤ ካራ፣ እድሜ 26፣ ኪሎ 83። ብዙ አላወራም፣ ወደ ራሴ ማስተዋወቅ ልግባላችሁ። ያው ሚስተር ዊ በሚለው ታቆኛላችሁ። ፉል ታይም ኮንተንት ክሬተር ነኝ። ፋሲል አብርሃም ይባላለሁ። ከኔ ጋር የሚፎካከሩትን አይቻቸዋለሁ። ምግቡንም ብቻ ሳይሆን እነሱንም በላቸው ይመስለኛል። በተለይ አንደኛው ቀጠና ያለ ነው፣ እሱ አይቀርለትም። አሁን ከኔ በፊት የሰማችሁት ልጅ ራሱን ጠብደል ያደረገው ወሬ በማውራት ነው መሰለኝ። በጣም ብዙ አውርቷል። እኔ ደግሞ እንደምታዩኝ ሸንቀጥ ያልኩኝ ነው፣ ቀጫጫማ ልባለው። ሁለቱም ያሉትን ሰምታችኋል። ምናልባት የመጀመሪያው ሊያሰጋ ይችላል፣ ሁለተኛው እንኳን በቤት ስለማውቀው ብዙም አይደለም። ለማንኛውም ውድድሩን እኔ ነኝ የማሸንፈው። ዋናው የ100,000 ብሩ ላይ እንገናኝ። ያው እንግዲህ ይሄን ውድድር እኔ ነኝ የማሸንፈው። ያው ጀለስ እንዳያችሁት በወሬ ነው የጠበደለው። ታቶ በታቶ በሆነ አይደለም በበላ ነው። ምግብ ሰበላ በ3 ዓመቴ ነው አንድ እንጀራ መብላት የጀመርኩኝ። ይሄ ውድድር ለኔ በጣም ቀላል ነው። እንዳም በጣም ነው የምወራው። ይሄንን ውድድር አሸንፋለሁ። በቀጣይ 100,000 ብር ውድድሩን አሸንፋለሁ። አሮን ሶስቱም ለምን እየዛቱ እንደሆነ አልገባኝም። በእኛ ሀገር ማዕድ ቀርቦ መዛት ጥሩ አይደለምና ውድድሩ ላይ እንገናኝ። አሸናፊውን አብረን ምን ይሆናል። ፍለፊታችሁ ተለክቶ የተቀመጠ ምግብ አለ። 1 ኪሎ ከግማሽ፣ 1 ኪሎ ከግማሽ፣ በአጠቃላይ 6 ኪሎ። ይሄንን ተለክቶ የተሰጣችሁን ምግብ በ5 ደቂቃ ውስጥ ብዙ ግራም በልቶ የጨረሰ ሰው አሸናፊ ይሆናል። መጨመር ከፈለጋችሁ ደቂቃችሁ ሳያልቅ ምግብ መጨመር ትችላላችሁ። ስለዚህ ለውድድሩ ለመብላት ዝግጁ ናችሁ?
አረ ምልክት ስጡኝ ከምግብ ወጣችሁ ዝግጁ ጥያቄ አለኝ እሺ በደስታ ይሄም የኔ ነው ይሄም የኔ ነው ይሄም የኔ ነው ይሄም የኔ ነው ያኛውም ያንተ ነው ሁሉም ምግብ ያንተ ነው በልተህ በ5 ደቂቃ ውስጥ መጨረስ አሸናፊ ያደርጋል ካስተረፋችሁ ግን ያስተረፋችሁት ምግብ ግራም ተለክቶ አሸናፊው ይወሰናል ግልጽ ነው ጥያቄ አለ ምን አይነት ንቁና እንቁ ጎራሽና ተወዳዳሪ ነው የመጡት ቀልጠፍ ያሉ ወጣት በላተኞች ኢትዮጵያ እያፈራች ነው ቀጣይ ኦሎምፒክ በጉርሻ የምንልካቸው ተወዳዳሪዎች እያገኘን ነው እንደምታስተውሱት የባለፈው ውድድራችን አሸናፊ የሆነው በግማሽ ሙዝ ነው ዛሬስ ምን ፈጠር ይሆን አብረን የምናየውናል ውድድሩን ከመጀመራችን በፊት የውድድሩን ህግ ነግራችኋል ለውድድሩ የተቀመጠው 5 ደቂቃ ብቻ ነው በዚህ ውድድር በተቀመጠላችሁ 5 ደቂቃ ውስጥ ቀድሞ የጨረሰ ማስጨመር ይችላል በውድድሩ ለሌላ ሰው ማጉረስ ማንጠባጠብ ማዝረክረክ ግራም ያስቀንሳል ያስመለሰው ተወዳዳሪ በቫር እንኳን ሳናይ ኢሚዲየትሊ ከውድድሩ በቃሬዛ ይወጣል በውድድሩ ማለት ትን ካላችሁ ውሃ አለ ከዛ ደግሞ ባስ ካለ አሁን የመጣችሁበት ተድላ አምቡላንስ በር ላይ ዊው እያለ እየጠበቃችሁ ነው ከዛ ይሰጎራችሁ ወደ 10 ሺህ ብሩ ያቀርባችሁ አሁን ሽልማቱን ልንገራችሁ የዚህ ውድድር አሸናፊ 10 ሺህ ብር ይሸልማል 10 ሺህ ብር ምን ይሄ ብቻ ወደ 100 ሺህ ብር የሚያሸልመው ውድድር በቀጥታ ያለ ማጣሪያ ያልፋል በላተኞቹ ሊጀምር ኮፕዋ ካፍታ ቆይታ በኋላ በላተኞቹ ይጀምራል ተመልሰናል የቻናሏን ቤተሰቦች ተወዳዳሪዎች ዝግጁ 1 2 3 ስል ትጀምራል አትንገብገብ አትቸኩል 1 2 3 ስል ትጀምራላችሁ 5 ደቂቃ ሞልቶ አስቀምጡ ከት አቁሙ ስል አፋችሁ ውስጥ ያለው አረ ትውጣላችሁ እጃችሁ ላይ ያለውን ታስቀምጣላችሁ አሸናፊው ያልን 10 ሺህ ብር እንሸልመዋለን ተግባባን ዝግጁ መቁጠር ልጀምር ነው 1 2 3 ጀምር ሲቾኩል የነበረው የታለ ከኮተቤ ከካሮ የታለ እንጀራውን እየተለተለው እየፈተለው ነው አፍጋኒስታን ምናምን መካላላምፑር ምናምን የለም ውሃውን እየጠጣ እያላመጠ ነው ሩዝ እዚህ ጋር ተደፍቷል ማንጠባጠብ ግራም ያስቀንሳል ወንድሜ ሽሮን ደፈናት አፈናት ቢባል ይቀላል እየጎረሰ ነው ደቂቃችሁ እየቆጠረ ነው ፍጥነት ይጎላችኋል እንዳየውት እንደ ከዚህ በፊቱ በግማሽ ሙዝ እንደተሸነፈው ልጅ እንዳልሆን ወጣቶች ቀልጠፍ ጎረስ እንዳለችው ዘፋኟ 1 ደቂቃ ሊሞላችሁ ነው 1 ደቂቃ ሊሞላችሁ ነው ሬዲ አዎ በተቀለለም አይደለም በጎረሰም አይደለም ባላመጠም አይደለም ባላንጠባጠበና ሰዓቱን 5 ደቂቃውን በአግባቡ ተጠቅሞ ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል የ10 ሺህ ብር አሸናፊ ይሆናል እየተጎረሰ ነው ባቅላባው እዚህ አለ ሾርባውም አለ 2 ደቂቃ ሞልቷል የቀራችሁ ንጹህ 3 ደቂቃ ነው በ3 ደቂቃ ውስጥ ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል አሸናፊ ከሆነ እኛ ጋር ይመጣና መታወቂያውን ኮፒ አድርጎ 10 ሺህ ብሩን ላጥ ያደርጋል ባለታቶ 1 ሳህን ጨርሶ ወደ ሁለተኛው ሳህን
ሊገባ ነው። የወጥ እጥረት ካለ ሚጥሚጣ ይጨመርለታል። እናዘናጋሁም። 3ኛው ደቂቃ ሊሞላ ነው። አይዞ ቦርጩ ነው መሰለኝ ወንበሩን ገፍቶ ወደ ኋላ ተለጠጠ። የታለ ከታቱ አጠገብ ጥቅል ጎመኑን እጁ ላይ ጠቀለለው። እዛ ጋር ያንተ ነው። 5 ደቂቃ ሳይሞላ ብዙ ግራም የበላ እውነቱን ነው። እነዛ ልጆች ምንድን ነው ያሉት? አዎ እነዚህ ልጆች ምንድን ነው የፎከሩት ያለው ተወዳዳሪያችን ሁለተኛውን ሳህን አንስቶ 2 ፍሬ ቃሪያ አስቀርቶ ተወዳዳሪዎቹን እየመራ ነው። ወደፊት በምናስመጣው ቴክኖሎጂ ሆዳችሁ ውስጥ ገብተን የበላችሁትን ግራም እስከምናቅ ድረስ ለፊታችን ባለው ሚዛን ግን እንፈራረዳለን። ወንድሜ ሌላውም ተወዳዳሪ ቁርጦቹን ላለማስቆረጅ ሳህኑን ከልሎ እየበላ ነው። ፋይናል ፈተና ነው ያደረገው። ተወዳዳሪዎች ሾርባውን ጠጣው፣ ውሃውን ጠጣው። ተወዳዳሪዎቻችን ንጹህ 1 ደቂቃ ቀርቷቸዋል። እንዳትረሱ። በጠቀለለ አይደለም፣ በጎረሳ አይደለም፣ ባላመጣ አይደለም፣ ብዙ ግራም በበላ ነው። ምክንያቱም ይህ በላተኞቹ ነው። በበላተኞቹ የማይበላ ነገር የለም ከነገርና ካሽሙር በስተቀር ሁሉንም ነገር አምጥተን እናበላቸዋለን። የ10 ሺህ ብሩ ተወዳዳሪና አሸናፊ ሱፑን ጠጣው። ቢሮ ገብቶ ቼኩን ሊጠጣ ነው። 30 ሰከንድ ቀርቷቸዋል። በ30 ሰከንድ እግር ኳስ ላይ ብዙ ታምር አይተናል። በትሪ ላይ ደግሞ ልንደግመው ነው። ምክንያቱም ይሄ በላተኞቹ ነው። 20 ሰከንድ ቀርቷል። ግራም ያሸልማል። እዛ ጋም ሞቅ አድርጉት። ውድድሩ ሊያልቅ 3 2 1 አቁሙ። እጃችሁ ላይ ያለውን ቁጭ አድርጎ አፋችሁ ውስጥ ያለውን ዋጡ። ይህ በላተኞቹ ነው። የ10 ሺህ ብር አሸናፊው ልናውቅ አፍታ የግራም ምዘና ይቀረናል። በላተኞቹ የቻናሏን ቤተሰቦች በድጋሚ እንኳን አደረሳችሁ። አሸናፊው ታውቋል። እኔ እሱን ነበር የጠበቅኩት። እሱ ግን ስምጥም ገብቶ ትሪውን አርመስምሶት ፋሲሎ የ10 ሺህ ብር ተሸላሚ ሆኗል። ፋሲሎ ከየት ነው? ፋሲሎ ካስኮ ሳላስ መስጋኝ። ፋሲሎ ኢንተርቪው ላይ አይታችሁታል። የምርም እንደፎከረው የተገኘው ፋሲሎ ነው። በቀጥታ ወደ 100 ሺህ ብሩ ውድድር አልፏል። እንኳን ደስ አለ ፋሲሎ። እንደነገርኳችሁ ነው። ብዙ ባወራ አይደለም ተግባር ላይ ነው ዋናው። አጀማመሪ ያው ተጠባቂ ነበረ። መሀል ላይ ግን ቆለፈኝ። አንደኛ የወጣውም በጣም በጥቂት ግራም ነው ልዩነታችን። ድጋሚ ዙር ብንሄድ ጭራሽ እድሉን አልሰጠውም። እኔ ሲጀመር መጀመሪያ ውድድሩን ልሞክረው ብዬ ነው እንጂ በመጀመሪያ እንጀራ በላ አይደለም። ኩሩምባ አልወድም፣ ቀይ ስር አልወድም፣ ሌላ ሽሮ አልወድም። በቃ የነበረው እንትን ይሄ ነበር። ለዛ ነው እንዳያችሁት ቶሎ ነው ያቆምኩት እና በፍስክ ምናምን ሲኖር ያው ድጋሚ እድሉን የሚሰጠኝ ከሆነ ቻናል 1 ቲቪ እመጣለሁ። ያው እኔ ኪሎ ቀነስኩ ብዬ ዘልዬ ሀባቡ ላይ ነበር የሄድኩት። እሱ ነው እንደዚህ ጉድ የሰራኝ። በእርግጥ ያቀም ሞክሬያለሁ እንዳያንቀኝ በውሃ እያወራረድኩኝ፣ ግን ከባድ ነበር። ውሃ መጠጣትም አልነበረብኝም። ውሃው እየገባ ቦታ እየያዘ ማለት ነው። ይሄ ነገር እንድሸነፍ አድርጎኛል። ብዙም የበላው አልመሰለኝም። አክቹሊ ምሳ የበላው ነው ያን ያህል ነው ያጣጣምኳትና እንኳን ይሄን ገና የ100 ሺህ ብሩንም አሸንፋለሁ። ያው በፍስኩ ታይም እንግዲህ ምንም ማዳመጣችሁ ጉድ የለም። 10 ሺህ አይደለም 100 ሺህ ላይ ጠብቁኝ። በቀጣይ ግን እርግጠኛ ነኝ ይሄ ልምድ ሆኖኛል። ዘጋይቼ እመጣለሁ። ቀጣዩ ዙር ላይ ቻናል ዋኖች ድጋሚ እንደምትጋብዙኝ ተስፋ አደርጋለሁ። እኔ እናገራለሁ። በጠቀለለ አይደለም፣ በጎረሳ አይደለም፣ ብዙ ግራም በበላ ነው አለ። ባለፈው በሙዝ ተሸነፈ። አሁን ተንገብግቦ አባብ ላይ አረ ከፍራፍሬ እንውረድ ግራም ላይ እናተኩር እንዴ 100 ሺህ ብሩን እሺ ማን ይብላው? ኬንያዊ እናወዳደር እንዴ? አረ ተቆጣቻ
ያው እናንተም ኮሜንት ላይ ተቆጥኝ የለ ይቀርታ አመሰግናለሁ። ትንሽ ምክር ቢጤ ልስጥ ብዬ ነው የገባሁት ያለ ሰዓት ሌሎች እንደ ፋሲሎ በላተኛ ነኝ አሸንፋለሁ የምትሉ ከስር በተቀመጠው ከፋሲሎ ትሪ ስር በተቀመጠው ስልክ ቁጥር ተመዝገቡ ብለናል። በላተኞቹ የዛሬው ይሄንን ይመስል ነበር።